ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ እንደምትመለከቱት የፊደሎችን እዚህ ጋር እያነበብና እየጻፍን የምናይ ይሆናል ማለት ነው። እንደምትመለከቱት እዚህ ጋር ባለ ሶስት ሆሄ ቃላቶችን በዚህ መልኩ እየጻፍን እና እያነበብን የምናያችሁ ይሆናል ማለት ነው። እንደተለመደው አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን ማለት ነው። እሺ እንግዲህ እንደምትመለከቱት ከዚህ ጋር ባለ ሶስት ሆሄ ቃላትን በዚህ መልኩ ተጽፏል ማለት ነው። እነዚህን ነው እያነበብን አጠቃላይ የምናያቸው ማለት ነው። እዚህ ጋር የባለ ሶስት ሆሄ ቃላቶችን እያነበብን እናያለን ማለት ነው። ተከታተሉኝ። አሁን እናንበብ። እሺ እንግዲህ እንደምትመለከቱት ከዚህ ጋር ጀምረን ከመጀመሪያው ማለት ነው እስከታች እስከመጨረሻው አጠቃላይ እያነበብን የምናይ ይሆናል ማለት ነው። አሁን ከመጀመሪያው ጀምር። ለምሳሌ እዚህ ጋር አ ሰ ሰ ይላል ማለት ነው። እንደዚህ ብለን በመነጠል ካነበብን በኋላ አጠቃላይ ደግሞ አሰሰ ብለን በማጣመር እናነባዋለን ማለት ነው። ከዛ ቀጥለን አ ሰ ረ ይላል። በአንድ ላይ አሰረ ብለን እናነባዋለን። እሺ አሰረ ብለን እናነባዋለን ማለት ነው። ከዛ ደግሞ አ ሰፋ ይላል። በአንድ ላይ አሰፋ አሰፋ ብለን እናነባዋለን ማለት ነው። ከዛ ቀጥለን አ ጠበ ይላል። በአንድ ላይ አጠበ አጠበ ብለን እናነባዋለን ማለት ነው። ከዛ ቀጥለን አ ዘነ ይላል። በአንድ ላይ አዘነ ብለን እናነባዋለን ማለት ነው። እሺ እንግዲህ ከዛ ቀጥለን ወደሚቀጥሉት እናልፋለን ማለት ነው። እሺ እንግዲህ ቀጥሎ የምናገኛቸው እዚህ ጋር አረፈ ይላል። በአንድ ላይ ስናነባቸው አረፈ ብለን እናነባቸዋለን። ቀጥሎ አጠነ ይላል። በአንድ ላይ አጠነ ብለን እናነባቸዋለን። ከዛ በመቀጠል አከመ ይላል። በአንድ ላይ አከመ አከመ ብለን እናነባቸዋለን። ከዛ ቀጥለን አደገ ይላል። በአንድ ላይም አደገ ብለን እናነባቸዋለን ማለት ነው። ከዛ ቀጥለን አወቀ ይላል። በአንድ ላይ አወቀ እንደዚህ ብለን በቀላሉ ማንበብ ይቻላል ማለት ነው። ከዛ በመቀጠል አለፈ ይላል። በአንድ ላይ አለፈ ብለን እናነባዋለን ማለት ነው። አሰረ ይላል። አሰረ አሰረ ብለን እናነባዋለን ማለት ነው። ከዛ ቀጥለን አጨደ ይላል። በአንድ ላይ አጨደ ብለን እናነባዋለን። ከዛ በመቀጠል አዘለ ይላል። በአንድ ላይ ስናነበውም አዘለ ብለን እናነባዋለን ማለት ነው። ከዛ በመቀጠል አበሰ ይላል። በአንድ ላይም አበሰ ብለን እናነባዋለን ማለት ነው። እሺ ከዛ ቀጥሎ ወደሚቀጥሉት እንለፍ ከታችና እዚህ ጋር ማለት ነው። እነዚህን ደግሞ ከፈለ ይላል። በአንድ ላይ ከፈለ ብለን እናነባዋለን። እሺ ከዛ በመቀጠል እዚህ ጋር ከሰረ ይላል። በአንድ ላይ ከሰረ ከሰረ ብለን እናነባዋለን ማለት ነው። ከዛ በመቀጠል ከደነ ይላል። በአንድ ላይ ከደነ ከደነ ብለን እናነባዋለን። ከዛ ቀጥሎ ከወነ ይላል። በአንድ ላይም ከወነ ብለን በቀላሉ በዚህ መንገድ እናነባቸዋለን ማለት ነው። እንግዲህ ቃላትን በመጀመሪያ ድምፅ በዚህ መልኩ እናገጣጥማለን ማለት ወይም አገጣጥመን እናነባለን ማለት ነው። ከዛ ቀጥለን ከዘነ ይላል። ከዛ በአንድ ላይም ከዘነ ብለን በቀላሉ በዚህ መንገድ ማንበብ ይቻላል ማለት ነው። ከዛ በመቀጠል ወደሚቀጥለው እንሄድና እዚህ ጋር ከለለ ይላል። በአንድ ላይም ከለለ ብለን እናነባዋለን ማለት ነው። እሺ ከዛ ቀጥሎ እዚህ ጋር ከበረ ይላል። በአንድ ላይ ከበረ ብለን እናነባዋለን ማለት ነው። ከዛ ቀጥለን ከመረ ይላል። በአንድ ላይ ከመረ ብለን በዚህ መንገድ ማንበብ ይቻላል ማለት ነው። እነዚህ ባለ መጀመሪያ ድምጾች ወይም አንደኛ ድምጽ የተባሉት የተለያዩ ቃላቶችን ሊመሰርቱ ይችላሉ ማለት ነው።
እነዚህም በመጀመሪያ ድምፅ የተመሰረቱ ቃላቶች ናቸው። እንግዲህ ይህን ይመስላሉ። ከዛ ቀጥለን ከረመ ይላል። በአንድ ላይ ከረመ ይላል። ከዛ ቀጥለን ከሸነ በአንድ ላይ ከሸነ። እንደዚህ ብለን አጠቃላይ ባለ አንድ ድምፅ ቃላትን በዚህ መንገድ ማንበብ እንችላለን ማለት ነው። ከዛ ወደሚቀጥሉት እንለፍ። እሺ እንግዲህ የሚቀጥሉት እዚህ ጋር ይጀምራሉ ማለት ነው። እነዚህን እናንባቸው። እሺ እንግዲህ ከዚህ ጋር በካ የሚጀምሩ ናቸው ማለት ነው። እነዚህንም እያነበብን አጠቃላይ እናያቸው ማለት ነው። እዚህ ጋር ከነዳ ይላል። በአንድ ላይ ከነዳ ብለን እናነባዋለን። ከዛ ከሌላ በአንድ ላይ ከሌላ ከሌላ ብለን እናነባዋለን። ከዛ ቀጥለን ከበደ ይላል። ከበደ ብለን በቀላሉ በዚህ መንገድ ማንበብ ይቻላል ማለት ነው። ከዛ በመቀጠል ከቨር ይላል። በአንድ ላይ ከቨር ከቨር ብለን እንደዚሁ በቀላሉ ማንበብ እንችላለን ማለት ነው። ከዛ በመቀጠል ከወነ ይላል። በአንድ ላይ ከወነ ይላል። ከወነ ብለን እናነባቸዋለን። ከዛ ቀጥለን ወገን ይላል። በአንድ ላይ ወገን እንደዚሁ እናነባቸዋለን። ከዛ በመቀጠል ወንድ ይላል። በአንድ ላይ ወንድ ወንድ ብለን እናነባዋለን። ወንዝ በአንድ ላይ ወንዝ ወንዝ ብለን በዚህ መልኩ በቀላሉ በጣም በቀላሉ ማንበብ ይቻላል ማለት ነው። በጣም በቀላል ናቸው ማለት ነው። እነዚህን የመጀመሪያ ድምጾች በመጠቀም የተለያዩ ቃላቶችን መስራት እንችላለን። ስለዚህ እነዚህን የመጀመሪያ ድምጽም ስለሆኑ በጣም ቀላል ናቸው። ለጀማሪዎች በጣም አስፈላጊ ናቸው ማለት ነው። እሺ ቀጥሎ እዚህ ጋር ወለቀ ይላል። በአንድ ላይ ወለቀ ብለን እናነባዋለን። ወሰነ ይላል። በአንድ ላይ ወሰነ ብለን እናነባዋለን ማለት ነው። ከዛ በመቀጠል ወቀሰ ይላል። በአንድ ላይ ወቀሰ ብለን እናነባዋለን። ወረደ ይላል። በአንድ ላይ ወረደ ብለን እናነባዋለን። ወፈረ በአንድ ላይ ወፈረ ብለን እናነባዋለን። እሺ ከዛ ቀጥለን እዚህ ጋር ወለድ ይላል። ወለድ ወለድ ብለን እንደዚህ በቀላሉ ማንበብ ይቻላል ማለት ነው። ከዛ ቀጥለን ወጠነ ይላል። በአንድ ላይ ወጠነ ወጠነ ብለን እናነባዋለን ማለት ነው። ከዛ በመቀጠል ወለል ይላል። በአንድ ላይ ወለል ወለል። ወንጀል ይላል። በአንድ ላይ ወንጀል ወንጀል። ወለላ በአንድ ላይ ወለላ ወለላ ብለን በቀላሉ በዚህ መንገድ ማንበብ ይቻላል ማለት ነው። ከዛ በመቀጠል ወርቅ ይላል። በአንድ ላይ ወርቅ ወርቅ ብለን እናነባዋለን ማለት ነው። ከዛ ቀጥለን ወደመ ይላል። በአንድ ላይም ወደመ ብለን እናነባዋለን ማለት ነው። ከዛ ቀጥለን ዘለላ ይላል። በአንድ ላይ ዘለላ ዘገነ በአንድ ላይ ዘገነ ዘለለ በአንድ ላይም ዘለለ ብለን በቀላሉ በዚህ መንገድ ማንበብ ይቻላል ማለት ነው። ከዛ ቀጥለን ዘፈነ ይላል። በአንድ ላይ ዘፈነ ብለን እናነባዋለን። ከዛ ቀጥሎ ዘመረ ይላል። በአንድ ላይም ዘመረ ብለን በዚህ መልኩ የተለያዩ ቃላቶችን አገጣጥመን የተለያዩ ፊደሎችን አገጣጥመን ወደ ቃላት በዚህ መንገድ ማስቀመጥ እንችላለን ማለት ነው። እንግዲህ ለዛሬ በዚህ ይበቃናል። በቀጣይ ቪዲዮ ደግሞ ሌሎችንም እንደዚሁ በቀላሉ እየሰራን እናያለን ማለት ነው። ለዛሬ ይበቃናል። መልካም ምሽት ባይ። ጤና ይስጥልኝ። እንዴት ናቸው? እንግዲህ ዛሬም በዚህ ፊደሎችን አገጣጥመን ቃላት መስራታ በዚህ መልኩ እያነበብን እናያቸዋለን ማለት ነው። እንግዲህ እንደምትመለከቱት ዛሬም እነዚህን ቃላቶችን በትክክል እስከ መጨረሻው በዚህ መንገድ እያነበብን እየመሰረትን የምናይ ይሆናል ማለት ነው። እሺ እንግዲህ ያው እነዚህን አጠቃላይ እያነበብን እናያቸዋለን። እንግዲህ እንደምትመለከቱት አጠቃላይ እነዚህን
እያነበብን እስከ መጨረሻው እናያቸዋለን። ተከታተሉኝ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትሳፕ እንዲሁም በቴሌግራም ደውላችሁ አናግሩን ማለት ነው። እንግዲህ እንደምትመለከቱት ከዚህ ጋር ባለ ሶስት ሆሄ ቃላትን በዚህ መልኩ እያነበብን እየጻፍን እናያለን ማለት ነው። አሁን ቀጥታ እንጀምራለን ማለት ነው። እዚህ ጋር እሺ እንግዲህ ከመጀመሪያው ከዚህ ጋር ጀምረን እያነበብን እናያቸው። አሁን ቀጥታ እንጀምር። ከበዛ የሚጀምሩ የተለያዩ ቃላቶች አሉ ማለት ነው። እነዚህን አንብበን ወደሚቀጥለው እናልፋለን ማለት ነው። እሺ እንግዲህ ከመጀመሪያው ከዚህ ጋር እንጀምርና አጠቃላይ እናንብባቸው። እሺ በመጀመሪያው ድምፅ እንጀምራለን። ዘወረ ይላል። በአንድ ላይ ዘወረ ብለን እናነባዋለን። ከዛ ቀጥለን ዘገየ በአንድ ላይም ዘገየ ይሆናል ማለት ነው። እሺ ዘገየ ብለን እናነባዋለን። ከዛ ቀጥለን ዘመድ ይላል። በአንድ ላይ ዘመድ ብለን እናነባዋለን። ዘውድ በአንድ ላይ ዘውድ ዘውድ። ዘጠና ዘጠና ዘጠና። እንደዚህ ብለን በየድምጻቸው በመጥራት እንደዚሁ በቀላሉ ማንበብ ይቻላል ማለት ነው። ከዛ ቀጥለን ዘንድ ይላል። በአንድ ላይ ዘንድ ዘንድ። ዘለፈ ዘለፈ። ዘቀጠ ዘቀጠ። ዘንግ ዘንግ። ዘንባባ ዘንባባ። እንደዚህ ብለን ፊደላትን በማጣመርና በመነጠል በዚህ መልኩ ማንበብ ይቻላል ማለት ነው። በቀላሉ በዚህ መልኩ እናነባቸዋለን። ከዛ ቀጥለን ደወል ይላል። ደወል ብለን እናነባዋለን። ደገመ ደገመ። ደከመ ደከመ ደከመ። ደረሰ ደረሰ። ደበረ ደበረ። ደመረ ደመረ። ደገሰ ደገሰ። ደፋር ደፋር። ደመና ደማን ደመና። ድንጋ ድንጋ። እንደዚህ ብለን በማጣመርና በመነጠል በዚህ መልኩ በቀላሉ ማንበብ እንችላለን ማለት ነው። እንግዲህ በመጀመሪያ ድምፅ የተሰሩ ቃላቶች ናቸው ማለት ነው። በአብዛኛው በመጀመሪያ ድምፅ የተሰሩ ቃላቶች ናቸው። እነዚህን እንዲህ ብለን ማንበብ እንችላለን ማለት ነው። ከዛ ወደሚቀጥለው እንሄድ። እሺ ከዚህ ጋር ደንስ ይላል። ደንስ። ደግስ ደግስ። ድንበር ድንበር። ድንገት ድንገት ድንገት። ደፈነ ደፈነ። እንደዚህ ብለን ፊደሎችን በማጣመርና በመነጠል በዚህ መልኩ ወደ ቃላት ቀይረን በቀላሉ መስራት መጻፍና ማንበብ እንችላለን ማለት ነው። እንግዲህ ይሄን ይመስላሉ። ወደሚቀጥለው ደግሞ እናልፋለን። እሺ ቀጥሎ የምናገኛቸው እዚህ ጋር በጂ የተሰሩ ቃላቶች ናቸው ማለት ነው። እነዚህን እስኪ እናንብባቸውና እያንዳንዱ የድምፅ አጠቃቀማችንን አንድ ባንድ የምናይ ይሆናል ማለት ነው። ጀልባ ይላል። ጀልባ። ጀማሪ ጀማሪ። ጀበና ጀበና ጀበና። ጀግና ጀግና። ጀምር ጀምር። እሺ ጀምር ብለን እናነባቸዋለን። ከዛ ቀጥለን ገለጠ ገለጠ። ገመሰ ገመሰ። ገደል ገደል። ጋገረ ጋገረ። ገበረ ገበረ አይልና ከዛ ወደሚቀጥሉት እዚህ ጋር ደግሞ ገነነ ገነነ። ገበሬ ገበሬ። ገብሬ ገብሬ። ጉልቻ ጉልቻ። ጉዞ
ጠት ጉጠት ገለል ገለል ገዳም ገዳም ገበታ ገበታ ገጠር ገጠር ገለባ ገለባ። እንደዚህ ብለን በቀላሉ በዚህ መንገድ ማንበብ ይቻላል ማለት ነው። እንግዲህ እነዚህን በምናነብበት ጊዜ የአነባበብ ስልትን በቀላሉ የምንማርበት ነው ማለት ነው። እነዚህን በዚህ መንገድ እናነባቸዋለን። እንግዲህ ስናነብ እያንዳንዱ የራሱ የሆነ ድምፅ በትክክል መጥራት አለብን ማለት ነው። ያ ማለት ቀድመን ደግሞ በመነጠል ማንበብ ይኖርብናል። ከዛ ቀጥለን ነው በማጣመር ወይም በአንድ ላይ የምናነባቸው ማለት ነው። እንደዚህ አድርገን በቀላሉ ማንበብ ይቻላል ማለት ነው። ከዛ ቀጥለን ጠቆረ ይላል። ጠቆረ ጠረፍ ጠረፍ ጠለመ ጠለመ ጠፍር ጠፍር ጠየቀ ይላል። ጠየቀ። እንደዚህ ብለን ቃላቶችን አያይዘን ወይም አጣምረን ማንበብ ይቻላል ማለት ነው። እንግዲህ በመጀመሪያ ነጥለን ወይም አራርቀን ከጠራናቸው በኋላ ቀጥለን ደግሞ አጣምረን ስንጠራቸው ቃላቱን ማለት ትርጉሙን በትክክል ይሰጠናል ማለት ነው። እንግዲህ በዚህ መንገድ ሁላችሁም ልትለማመዱ ይገባል ማለት ነው። እንግዲህ ይህን ይመስላሉ። ከዛ ወደሚቀጥለው እንለፍና ሌሎችንም እንደዚሁ እያነበብን እናያቸዋለን። እሺ እንግዲህ ቀጥላ የምናገኛቸው እዚህ ጋር በጭ የተሰሩ ቃላቶች ናቸው ማለት ነው። እነዚህንም አጠቃላይ እያነበብን የምናያቸው ይሆናል። አሁን እነዚህን እናንብብ። ጨምር ይላል። ጨምር ጨረር ጨረር ጨለማ ጨለማ ጨፈረ ጨፈረ ጨበጠ ጨበጠ። እንግዲህ እንደዚህ ብለን በማያያዝ ወይም በማጣመር ፊደሎችን በቀላሉ በዚህ መንገድ እናነባቸዋለን ማለት ነው። ከዛ ቀጥለን ጨለጠ ይላል። ጨለጠ ጨከነ ጨከነ ጨዋታ ጨዋታ ጨው ጨው ጨምር ጨምር ብለን በዚህ መልኩ ፊደሎችን በማያያዝ እንዲሁም በማራራቅ በዚህ መልኩ በቀላሉ የምናነበት መንገድ ነው ማለት ነው። እንግዲህ ሁላችሁም በዚህ መንገድ አንብቡ። ለጀማሪዎች በጣም ጥሩ አማራጭ ነው ማለት ነው። እነዚህን ቃላት ምስረታ እየጻፋችሁና እያነበባችሁ ብታጠኗቸው በጣም በቀላል ጊዜ ትርፍ ታመጡበታላችሁ ማለት ነው፣ ትጠቀሙበታላችሁ። ስለዚህ እንደዚህ ብላችሁ በቀላሉ ፊደላትና ቃላቶችን መለየት ትችላላችሁ ማለት ነው። ከዛ ቀጥሎ ከዚህ ጋር ፈለገ ይላል። ፈለገ ብለን እናነባዋለን። ፈተነ ፈተነ ፈከረ ፈከረ ፋኑስ ፋኑስ ፈረስ 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 ፈገግ ፈገግ ፈትል ፈትል ፈውስ ፈውስ ፈልሰስ ፈልሰስ ፈረሰ ፈረሰ ፊደል ፊደል ፊልም ፊልም ፊስታል ይላል። ፌስታል 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 ፍለጋ ፍለጋ ፎቶ ፎቶ ብለን እንግዲህ ባለቤተሰቦች የተለያዩ ቃላቶችን በዚህ መንገድ መስርታ ማለት ነው። እንግዲህ ይሄን ይመስላል የቃላት አመሰራረት እንዲሁም አጻጻፋቸውና አነባባቸው ይሄን ይመስላል። በዚህ መንገድ የመጀመሪያ ድምጾችን የተለያዩ ቃላቶችን በመስራት ብዙ ቃላቶችን እያነበብን አይተናል ማለት ነው።